ሰይድ ወሮባቦ አገሩ መግባት የሚፈልገው ካሁን በኋላ በራሱ ፍቃድና ምርጫ ብቻ ነው። እሱን ለመያዝ ቦሌ አደባባይ ፖሊስ የቀጠራቸው ሰዎች ብራቸውን ተቀበሉ። አልመጣም። ደስ ብሎኛል። ሙስሊሞችም አልহামዱሊላህ በሉ፣ ክርስቲያኖችም ተመስገን በሉ በመታምኑት እምነት። ሰላም እግዚአብሔር ይብዛላችሁ። ወደና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅሩ ዝዝት ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው እንድትከታተሉኝ በአክብሮትና በትህትና ጠይቃለሁ። እንግዲህ ወንድማችን ሳያ በሀና ምክንያት ድምጽ ስለሆነ ብዙ ፈተና ደርሶባታል። በመጣው በ6 ወሩ ከዱባይ በ5 ቀን እንድትወጣ ተብሎ ነበር ታቅዶበት ነበር። እንግዲህ ያው 5 ቀን የቆየበት ምክንያት ያው ስፖንሰር የሆነው ሰውዬ እንደተናገረው በሱ ኃላፊነት እስከ 5 ቀን እንዲቆይ አድርጎታል ማለት ነው። በመቀጠልም ደግሞ እንግዲህ ኢትዮጵያ ላይ እዚህ ሶሻል ሚዲያ ላይ ሲያበጣብጡ በብሔር በምን ሲያከፋፍሉ የነበሩ ኢትዮጵያ ላይ ረብሻ ለማንሳት ብዙ ነገሮችን በኮመንት ሴክሽን እንደዚህ የሰደቡት በአካል ቢያገኙት እርግጠኛ ነኝ እንግዲህ ያው ዘልዝለው ያሰጡት ነበር ብዬ ነው ማስበው። ምክንያቱም ያው ሰው የተናገረውን በአይምሮ ያሰበው ነገር ነው በተግባር የሚፈጽመው መጀመሪያ ማሰብ ስለሚቀድም ነውና በጣም ነው ያዘንኩት። ወገናችን ለኛ ለአና ድምጽ ስለሆነ ብቻ ነበረ ይሄንን ግዳት ወይም ዲፖርት እንዲደረግ የተደረገው የተወሰነበት የነበረው። እንግዲህ ያው ህገወጥ ደላሎች በተለያየ ቦታ የተሰራጩ በፖለቲካ በሃይማኖት የሚከፋፈሉን በብሔር የሚከፋፈሉን አሉ። ሶሻል ሚዲያ ላይ ተቀምጠው ከሀገርም አልፈው በሶሻል ሚዲያ ለሚመጣጥሉ የሰውን የሚያንጓጥጡ እንትን የሚሉ አው ልጁ አንድ እህታችንን የጠፋችውን እህታችን ለማፈላለግ ብሎ ሳምንት ሙሉ ስልኩን የስልክ ዳታ አለቀብኝ ሳይል ስራ የተቋረጠብኝ ሳይል 24 ሰዓት ሳይተኛ እስከ ሱዳን እስከ የመን እስከ ሳውዲ በዱባይ ቁጥር ቀጥታ እየደወለ ደላሎችንም ሌሎችንም ደግሞ በአካል አብረዋት የነበሩትም እስከ ኢትዮጵያ ድረስ እየሰበሰበ እያናገረ እንግዲህ የራሱን ኃላፊነት ተወጥቷል ማለት ነው። በጣም ነው እግዚአብሔር አምላክ የተመሰገነ ይሁን። ሰው ብዙ ነገር ያስባል፣ እግዚአብሔር አምላክ ግን ያስፈጽማል ማለት ነው። እያችሁት እናንተ እንዲወድቅ ያሰበው እቅዱ እንዲከሽፍ ነበር አላማችሁ የነበረው። እግዚአብሔር ግን መልካሙን ነገር አደረገለት። ምክንያቱም እሱ መጥፎ ነገር አልሰራም። አንድ የጠፋች እህቱን የታገደችው እህትን በሳውዲ አረቢያ ከህፃን አራስ እናት ህፃናን የ1 ዓመት ያልሞላ ህፃን ጥላ ስለጠፋች እንዴት እህቴ ትጠፋለች? እንዴት ልጇን ጥላ እንዴት እንደዚህ ትሆናለች? እንዴት እንደዚህ ትገባለች? ከሞተች ራሱ የታለ ቪዲዮ ፎቶ የታለ ማስረጃ አምጡ እያለ በቀጥታ እየደወለ ሲያፈላልጋት ነበረ ማለት ነው። እና ያን ሁሉ ውጣውረድ አልፎ ያን ሁሉ ውጣውረድ ሳይተኛ ሳይሰራ በመጣው ከኢትዮጵያ ወደ ዱባይ በመጣ በ6 ወሩ እንግዲህ እንደዚህ አይነት እንቅፋት ገጥሞት ነበረ። እንግዲህ እግዚአብሔር አምላክ ከተመሰገነው መልካሙን ነገር አደረገለት። አሁንም ደግሞ መጨረሻው ያሳምረው ማለት ነው። እንግዲህ አውሮፓ ገባ ነው እየተባለ ያለው። እንግዲህ ቦታው ቢነገርም በውስጥ ታዋቂነት ቢነግሩንም እኛ ግን ሶሻል ሚዲያ ላይ መውጣት ስላልፈለገ ማለት ነው። ምክንያቱም ለራሱ ገና አዲስ ዛሬ ስለገባ ለራሱ ደህንነትም እንግዲህ አበሻ እንኳን ሀገር ቀይራችሁ ይቅርና ለምታደርጉት ጫማ ይሄ ፕላስቲኩ ጫማ ኮንጎ ይባላል እሱ እንኳን ብትቀይሩ እንኳን ቆርጣችሁ ክትፎ በልታችሁ ሳይሆን ጎመን ራሱ ቀቅላችሁ ብትበሉ አበሻ ይቀናል። በእውነት ነው። አንዳንድ ጊዜ እኔ አበሻነቴን አንድ ጊዜ አዝንበታለሁ፣ አንዳንድ ጊዜ በአባቶቻችን ባደረጉት ጀግንነት ደግሞ እኮራለሁ። እና እንደው ዘራ ይውጣላችሁ ቅንነት ይጉደላችሁ ተብለን የተረገምን ይመስል እንዳለ ስራችን፣ ምግባራችን፣ አካሄዳችን፣ ሁኔታችን ሁሉ መጥፎ ነገር የተሞላበት ነው። እንቅስቃሴያችን ሁሉ ነገር ምቀኝነት የተሞላበት ነው። ሰው ሲያድግ፣ ሰው ሲለወጥ፣ ሰው ሲለብስ፣ ሰው ሲያጌጥ፣ ሰው መልካም ነገር ሲያስብ ሲናገር የምን ቀና ሰው ነን ማለት ነው። በእውነት እኔ አላቅም ለምን እንደሆነ አላቅም። ይሄን እኮ አለመታደል እኮ ነው። ይሄ ትልቅ በሽታ ነው። በሽታን ሲባል ደግሞ አንድ የታመመ ሰው እግዚአብሔር አምላክ ይማር ምሕረቱን ይላክል ይጎብኝ ይባላል። በተረፈም ደግሞ ተዋጦ መድኃኒት መግዛት የሚችል ከሆነ መድኃኒት ይገዛል። ለራሱ መግዛት የሚችል ከሆነ ደግሞ እንዲገዛ ይደረጋል፣ ትሪት ይደረጋል የታመመ ሰው
እኛ ግን ታመናል። ትሪት የሚያደርገን ሰው ሳይኮሎጂያችንም እንትናችን ብሬናችን ወሽቶ ሆኖ በምንድን ነው የተሞላ? በጭካኔ፣ በዘረኝነት፣ በፖለቲካ፣ በመጥፎ በምቀኝነት ነው የተሞላው እና ያ ነገር ደግሞ ከዘር ማንዘራችን ነው የሚያልፈው ማለት ነው። ከዘር ማንዘራችን ያልፋል። ከራሳችንም ሳያልፍልን ልጆቻችንን ሳያልፍላቸው በቃ ልክ ከንቱ መና የቀረሰው አለ አይደለ? ሰርታችሁ ሳታጭዱት ሜዳ ላይ እርሻ ቦታ ላይ የተዋችሁት አለ ስንት ልፋት የለፋችሁበትን እርሻ ፍሬ ሳትለቅሙት ወይም ሳታጭዱት በዛው በቃ መና የቀረ ፍሬ በሉት። በቃ እኛማ አድገናል። እግዚአብሔር አምላክ በአምሳሉ ሰርቶና ፈጥሮናል። እኛ ግን በራሳችን ኃጢአትና በደል እንደዚህ በክፋታችን በኃጢአታችን ከእግዚአብሔር እቅፍ ወጥተን የሰውን መጥፎ ስናስብ የሰውን ምቀኝነት ስናስብ እንደዚህ ልክ ሜዳ ላይ ወደቀ እህል ሆነን ቀርተናል ማለት ነው እና በጣም ያሳዝናል። በጣም ልብ ይሰብራል። እግዚአብሔር አምላክ ብቻ ማስተዋሉን ያድላል። እና ወንድማችን ደግሞ በእውነት እንደዚህ አይነት ቦታ ላይ በመሆኑ እኔ በጣም ደስ ብሎኛል። እግዚአብሔር አምላክ የተመሰገነ ይሁን። አሁንም እግዚአብሔር አምላክ ያሰበውን ብቻ ሳይሆን እሱ መጥፎውንም መልካሙንም የሚበጀውን የማይበጀውንም ሊያስብ ይችላል። እግዚአብሔር አምላክ ግን እሱ የፈቀደውን በሱ መንገድ የሆነውን ያስብለት፣ መልካሙን ነገር ይግጠመው እላለው። እንግዲህ በጣም ደስ ብሎኛል። እኔ በበኩል በጣም ደስ ብሎኛል። ምክንያቱም የስደተኞች እህቶቻችን ወንድሞቻችን ድምጽ ሆኖ ነው ይሄ ሁሉ ድርጊት ይሄንን ሁሉ እንትን በደል የደረሰበት ማለት ነው እና እግዚአብሔር አምላክ ግን አዋቂ ነው። ለተጎዱት የሚደርስ እግዚአብሔር አምላክ ነው እና የተጎዳ ወንድማችን በሰው ቢገፋ ግን በእግዚአብሔር ከፍ ብለዋልና መጨረሻውን እግዚአብሔር አምላክ ያሳምርለት። የእሱ ደስታ እኔም ደስታ ነው። እኔ ደስ ብሎኛል። ምክንያቱም ከዚህ የበለጠ ነገር ደስታ ስለሌለ ማለት ነው። እኔ የዱባይ መንግስት በምን ያው ገልጽ አልተደረገም ዲፖርት የተደረገበት ምክንያት እንግዲህ ያው ፖለቲካ ሁኔታ ሊሆን ይችላል፣ አይታወቅም። ያለበትም ደግሞ የሚታወቀው በአሁን ሰዓት ላይ ያው የዱባይ መንግስት ሁሉም ነገር ስልክ አትቅረጹ፣ እንደዚህ አይነት ነገር አታድርጉ ብሎ መልእክት እያስተላለፈ ነው ያለው እና ለሌሎቻቸው ደግሞ ይሄንን እንትኑ መፍትሄው ቢታወቅ ጥሩ ነበር። ለማንኛውም ግን ሶሻል ሚዲያ ላይ ማንኛውን ሰው በአረብ አገር ላይ ያላችሁ ማለት ነው፣ በአጠቃላይ ሴትም ወንዱ ማለት ነው፣ ወጣችሁ በፖለቲካ በዘር በሃይማኖት የምትከፋፍሉን የሰውን ሃይማኖት የምታንቋሽሹ የምትሳደቡ ከዚህ ልጅ ተማሩ ማለት ነው። ከዚህ ልጅ ተማሩ። በቃ ከዚህ በኋላ እርምጃ የዱባይ መንግስትም ይሁን የትም መንግስት ይሁን አይተውማ። በአሁን ሰዓት ላይ ቴክኖሎጂ የተራቀቀበት ነው። እንኳን ሌላ ነገር ይቅርና እንኳን አጠገብ ሆናችሁ በካሜራ የተቀረጸ ይቅርና ስልክ ላይ መጥፎ ነገር እኛ በተለይ አበሾች መጥፎ ነገር ነው ሪካርድ አድርገን ሪፖስት ኮፒ ሼር ምናምን የምናደርገው ማለት ነው። መልካም ነገር አንሻርትም፣ መልካም ነገር አንቀርጽም፣ መልካም ነገር ሪፖስት አናደርግም። መጥፎ ነገር ብቻ ስለምናስተላልፍ ያ በብዛቱ ሪፖርት ምንድነው ፖስት ባደረግን ላይክ ኮሜንት ባደረግን ቁጥር ያ ላይክ እና ኮሜንት ምን ያደርገዋል? ያ መጥፎ ነገር የተሰራው ቫይራል እንዲወጣ ያደርገዋል ማለት ነው። ከዛ መንግስት ደግሞ ትኩረት አይቶ ያን ነገር ምንድነው የተሰራው ብለው ሊገመግም ይችላል ማለት ልክ ዩቲዩብ ላይ ቪዲዮ አናላይዝ እንደሚያደርጉ ቲክቶክም እንደዚህ አናላይዝ ያደርጋል እኮ ስንት ላይ ካገኘ በተለቀቀበት ማይክሮ ሰከንድ ደቂቃ ሆነ ስንት ሰከንድ ታየ በተለቀቀው ቢያንስ ለምሳሌ አሁን 3 ደቂቃ ቪዲዮ ቢለቀቅ እስከ ስንት ነው ደቂቃ ያለው ነው ሰው ያየው እስከ መጨረሻው ነው። ደጋግማው ይተውታል። ስንት ሰው ክሊክ አድርጎታል፣ ስንት ሰው ላይክ አድርጎታል፣ ስንት ሰው ሪፖስት አድርጎታል፣ ስንት ሰው ኮሜንት ሰጥቷል ብሎ አናላይዝ ያደርጋል ማለት ነው። ከዛ አናላይዝ አይቶ ነው እሱም ለምትፈልጉት ሰው ሼር የሚያደርግላቸው ይሄንን ይፈልጉታል የሚላቸው ሰዎች ሼር አድርግላቸዋል ማለት በዛ ሰዓት ነው ያ መጥፎ ነገር ለዓለም ሁሉ እንዲሰራጭና ለሰው ላይ የመንግስትም አካላት ሊሆን ይችላሉ ሊደርስና አጉል ቦታ ሊያገኛችሁ ይችላል ሊያደርሳችሁ ይችላል ማለት ነውና ያ ነገር ተጠንቀቁ። ያለልካችሁ አትወጠሩ፣ ያለልካችሁ አታውሩ፣ ያለልካችሁ አትናገሩ፣ ያለልካችሁ በቃ ምን ልበላችሁ እኔ ከናንተ በላይ አይደለም ግን ምንም ቢሆን በአሁን ሰዓት ቴክኖሎጂ የተራቀቀበት ሰዓት ነው። መጥፎ ነገር በማይክሮ ሰከንድ ነው ቫይራል የሚወጣው። ያ ነገር ደግሞ የህይወታችሁ መጨረሻ ሊያደርግ ይችላል፣ ሊያጠፋችሁ ይችላል። ባለፈ አይታችኋል እንግዲህ ሳውዲ አረቢያ ላይ መጠጥ ቤት ገብተው
ሁለት ወንድና አንድ ሴት ቀጥቅጠዋት ጸጉሯን እስከ ምንድነው መላጨት እስከሚደርስ ድረስ ጸጉሯን ነቅለው ፊቷ አይኗ በልዞ እንዴት እንዳደረጓት ማለት ነው። አሁን ያ የሳውዲ መንግስት ቢያቅ ማይክሮ ሰከንድ አይቆሙም በሳውዲ አረቢያ መሬት ላይ ማለት ነው። ማይክሮ ሰከንድ ሳይቆሙ ወዲያውኑ ዲፖርት ነው የሚያደርጋቸው ማለት ነው። አያችሁ። አንድ ሰው ደግሞ በአረብ ሀገር ላይ ሳውዲ ይሁን ዱባይም ይሁን ኩዌትም ይሁን ኳታርም ይሁን የትም ሚድል ኢስት ላይ ማንም የትም ሀገር ሆናችሁ ዲፖርት ከተደረጋችሁ ሚድል ኢስት ተመልሳችሁ መግባት አትችሉ። ምክንያቱም አንድ አይነት ናቸው፣ ሲስተማቸው አንድ ነው። ሳውዲ ያለው ሲስተም እና ዱባይ ያለው ኳታር ያለው ኩዌት ያለው አጠቃላይ ሚድል ኢስት የሚባሉት እንዳለ ሲስተማቸው አንድ ነው። የተለያየ መንግስት ይኖራቸው እንጂ ሁኔታቸው ሲስተማቸው አንድ ነው እና በዛ ምክንያት ዲፖርት ከተደረጋችሁ የትም ሀገር መሄድ አትችሉም። አሁን ለምሳሌ ሰያም ከዱባይ ቢባረር ማለት ነው ሳውዲ ወይም ኩዌት ወይም ኳታር ልሂድ ወይ ቤሩት ልምጣ ቢል አይቻልም። ምክንያቱም ሁሉም ሚድል ኢስት ሲስተማቸው አንድ ስለሆነ አይቻልም ማለት ነው። ምናልባት አሁንም እንደሄደበት እንደ አውሮፓ እንደ ኤዥያ እንደ ቻይና ምናምን ነገር ከሆነ መሄድ ይችላል ማለት ነው። ሌላ ሚድል ኢስት ግን መሄድ መቀመጥ አይችልም። ምክንያቱም ኦልሬዲ ዲፖርት ተደርጓል ማለት ነው። እና ራሳችሁን ጠብቁ፣ አትሳደው። ስድብ ለማንም አይጠቅምም። የምንፖስተው ነገር ደግሞ መለየትና ማወቅ አለብን እላችኋለሁ። ውድ ተመልካቾቼ እንግዲህ ደስታችሁ ደስታዬ ነው። በጣም የተደሰታችሁ አላችሁ። በዚህ ደግሞ ይሄንን ነገር በመሆኑ ደግሞ እስከ አየር መንገድ እሱን ለማጥቃት የተሰበሰባችሁ ነበራችሁ ተብሏል። እንግዲህ እየሰማን ነው። እንግዲህ እግዚአብሔር ልቦና ይስጣችሁ። እናንተ እንግዲህ አላቅም እንዴት እንደተፈጠራችሁ ማለት እግዚአብሔር አምላክ ልቦና ይስጣችሁ ከማለት ሌላ ምንም ነገር አለንም። እሱም ደግሞ እግዚአብሔር አምላክ መልካሙን ነገር ይግጠመው፣ መጨረሻው እግዚአብሔር አምላክ ያሳምርለት። እኛም ደግሞ እህታችንም ደግሞ ድምጽ የሆነላት እስከ መጨረሻ ቅታ ድረስ የታገለላት ሰያ የታገለላት ሁሉ ሰያ ብቻ አይደለም 50,000 ህዝብ ሶሻል ሚዲያ ላይ ቁጭ ብሎ ያለውን ህይወት አለች ወይ ሞተች ወይ ተብሎ ሲጠባበቅ የነበረ 50,000 ህዝብ እንዳለ የእሷን ደስታ አይተን ከልጇ ጋር ከቤተሰቦቿ ጋር ተቀላቅላ እንድናያት እግዚአብሔር አምላክ መልካም ፈቃዱ ይሁን እላችኋለሁ። የዛሬ ቪዲዮ ይዤላችሁ መጣሁት ይሄንን ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። እግዚአብሔር አምላክ አክብርልኝ።